ኦፕሬሽን ወልደሽ ህመም አስቸግሮሻል? በተደጋጋሚ የ9394 ላይ የሚደወሉልን ስልኮች ውስጥ አንደኛው ጥያቄ በኦፕሬሽን ወልደን ህመሙ አልጠፋም እስካሁን ይሰማናል የሚሉ የብዙ እናቶች ጥያቄ ነው። እሱን ዛሬ ለመመለስ ነው የመጣ ነው። ኦፕሬሽን የሚሰራበት ምክንያት እንደ የሁሉም ሴቶች ሊለያይ ይችላል። ግን ያው አንዴ ኦፕሬሽን ከተሰራ በኋላ ሁሉም ሴቶች በጋራ የሚኖራቸው ነገር ቢኖር ከኦፕሬሽኑ ከተሰራበት ቦታ የሚመጣ ህመም ነው። ያ ህመም ወዲያውኑ ሲሆን በተለያዩ ህመም ማስታገሻዎች ይታከማል። ከዛ በኋላ ህመሙ በራሱ እየቀነሰ ሄዶ ይቆማል። ግን በመሀል የሚመጡ የሚቆነጥጡ የሚመስሉ የሚያቃጥሉ የሚመስሉ ወይ ደግሞ የተለየ ስሜት የሚሰጡ የህመም አይነቶች አሉት። እነዚህ በተለያዩ ምክንያቶች ሊመጡ ይችላሉ። አንደኛውና ዋነኛው የህመሙ ምክንያት ግን ኦፕሬሽን ሲሰራ እንደምታውቁት ብዙ የሰውነት አካል ይከፈታል። በጣም በጥቂቱ ከ5 እስከ 6 የሚሆኑ የሰውነት ሌየሮች ወይም ደግሞ ድርብርቦች ተከፍተው ነው አንድን ጽንስ ከእናትየው ማህፀን ውስጥ ማውጣት የምንችለው። ይሄ ሲሆን በዚህ መሀል የሚቆረጡ ብዙ የነርቭ አካሎች አሉ። ስለዚህ እነዚህ የነርቭ አካሎች ዋነኛው ስራቸው እያንዳንዱ የኛ የሚሰማንን ስሜት ማስተላለፍ ነው። ከዛ ውስጥ አንዱ የህመም ስሜት እንዲመጣ ያደርጋል ማለት ነው። ለብዙ ሴቶች ይሄ የህመም አይነት ቶሎ ይሄዳል። 1 ዓመት ድረስ ግን የመቆየት እድሉ በጣም ሰፊ ነው የሚሆነው። 1 ዓመት ሲባል በጣም ከፍተኛ ህመም ያለው ሰው በመሀል የሚመጣ የሚቆነጥጥ ወይም የሚያቃጥል የሚመስል ህመም ነው። ከዛ በኋላ ግን እየዳነ ይሄን ለማድረግ ምን እናድርግ ለሚለው የብዙ እናቶች ጥያቄያችን የመጀመሪያው ህመሙ ስራ ማያሰራ ከሆነ የሚረብሻችሁ ከሆነ ህመም ማስታገሻ መጠቀም ተገቢ ነው። ከዛ ውጪ ሆኖ የተለየ ፈሳሽ አለመኖሩን የተለየ እብጠት አለመኖሩን ማረጋገጥ ከሐኪሞቻችሁ ጋር መመካከር ተገቢ ይሆናል። ይሄ ሁሉ ታይቶ ደህና ከሆነ ግን በጊዜ ብዛት የሚጠፋ ህመም ስለሆነ ትንሽ በትዕግስት መጠበቅ ተገቢ ይሆናል። የተለየ ጥያቄ ካለ በኮሜንት ሴክሽን አስቀምጡልን። ቻናላችንን ሼር፣ ላይክ በማድረግ ፎሎ በማድረግ አግዙን። አዲሱን የዊኬር አፕሊኬሽናችን ደግሞ ከፕሌይ ስቶር በማውረድ ተጨማሪ ሐኪሞችን ማማከር የምትችሉበትን እድል ፍጠሩ። እናመሰግናለን።